ሀይሚ ቆረጠች፣ ወሰነች፣ ቀለበቱን መለሰችለት ለብሩክ። ብሩክ ደነገጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ለየት ባለ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ዛሬ ላይ እንግዲህ እየመጣሁት ሀይሚና ብሩኬ በጣም የሚያሳዝን ጊዜ ነው። እኛ በምናውቃቸው ሀይሚና ብሩኬ ከማንም በላይ ያን የሚታወቁ በጣም የሚዋደዱ ቃላቸውን የማያፈርሱ ነበር። ዛሬ ላይ ግን በመሀላቸው የማይሆን ነገር ተፈጥሮ ሰው ተጣልተው ነው ያሉት። በጣም ይገርማል፣ በጣም ያሳዝናል ማለት ነው። አንዳንድ ጊዜ ያሰቡት በቃ ይሆናል ብለው ያለሙት ነገር በመሀል ሲቋረጥ በጣም ይገርማል። ግን በመሀላቸው ማናት የመጣችው? ምንድናት? ማን ነው የላካት የሚባለውንስ እንዴት ነው የምናረጋግጠው ማለት ነው? ከዛም አልፎ ትርፉ እንግዲህ ዛሬ ላይ ሀይሚ ለብሩኬ ቀጥረው ነበረ። እሱም ደግሞ በጣም እኔ ሰሞኑን በጣም ተጎድቻለሁኝ፣ የምኖረው የምተኛውም እንቅልፍ የለኝም፣ እኔ ላብድ ነው እያለ ነበረ። ከዛም እንግዲህ አልፎ ተርፎ ሂዶ ሀይሚን አግኝቷታል። ሀይሚም ገና ከሐኪም ቤት ወጣች፣ መድኃኒት እየወሰደች ነው። ከዛም እንግዲህ ያ ሁሉም መድኃኒቱን ወስዳ አሁን ላይ ብሩክን አሁን ላይ እንግዲህ በጣም የሚገርመው ነገር ብሩኬ በጣም ፈርቻለሁ፣ ግን አሁን ሀይሜ ጠርታኛለች እያለ ወደ ሀይሜ ሲሄድ ሀይሜ በድንገት እያለቀሰች ነበረ። እሱም አልቅሳ ቀለበትህን ውሰድ የጠራሁ ለዚሁ ነው ብላ ከእጇ አውጥታ ሰጠችው። እየወደድኩ እለያለሁ ነው ያለችው። መልሷም ይሄ ነው። አንዳንዴ ግን ያሳዝናል። ምክንያቱም እኔ የሚገርመኝ ነገር ሀይሜ ቆርጣለች፣ ቀለበቱን አውጥታ ሰጠችው። አንዳንዴ እንዴት ነው ግን ህይወት ማለት ነው። እያለቀሰች ማለት ነው። ምክንያቱም ያችም ልጅ ሴት ልጅ ናት፣ እንደኔ ናትና እሷ አንተን ትፈልጋለች። ስለዚህ አንተ ወደ እሷ ሁን፣ እኔም ለራሴ ለሆን በተስፋ ያንተን ቀለበት እጄ ለኔ ሰላም አይሰጠኝም ነው መልሷ። እንለያይ ግን ደግሞ እየወደድኩ ነው የምንለየው ነው ያለችው። ብሩክ ቀለበቱን አውጥታ ስትሰጠው ደነገጠ። ቢያንስ እንኳን ቀለበቴን ሰሪልኝ ቢላት ሀይሚ ልትወስን አልቻለችም። እጅ ላይ አላደርገውም ግን ደግሞ ቦርሳዬ ይቀመጣል ካልክ ነው ያለችው። ትናንት እኮ ጉዱን አየነው፣ ተመረመረ፣ የ6 ወር ሆኖ ተገኘ። ምንድን ነው የምትለኝ ብሩኬ? አንዳንዴ እኔ እኮ ሳስብህ በቃ እኔን ያሷን ነገር ሳስብ እኔ እንደማትፈልገኝ ነው። በሆነ ነገር ደግሞ ሳይህ አንተ እኔን ትወደኛለህ። እንዴት ብዬ ምን ብዬ ላሳምነው ራሴን? ልቤን አሁን ልቤን ሰብረኸዋል። ተወኝ፣ እዚሁ እንኖርበት። አንተም የልጅ አባት ነህ። ይሄ ቀለበት የሚገባው ለልጅ እናት ነው። ስለዚህ ውስጥ አድርግላት። እሷም ደግሞ አንተ ታስፈልገኛለህ ብላለች ብላ ሀይሜ በጣም አለቀሰች ማለት ነው። ማነው ሀይሜን እንደዛ ስታለቀስ እንጃ። እውነት ግን አንዳንዴ ማለት ነው ውዶችዬ፣ በጣም የሚገርመው ነገር በሚዋደዱ ሰዎች ላይ ይሄ መከራ ስቃይ ሲገባ እሱ ደግሞ አደርግ ያለሁን ያላውቅም። ምንድን ነው ግን ይሄ ብሩክ የሚባል አድርጎታል አላደረገውም ነው ወይስ አታላ የእውነት? እረ በጣም የሚገርም ነው። ብሩክ ግን ምን ነክቶት ነው? የሆነ ነገር አንዳንድ ጊዜ ያስነክተው እውነት ያን ነገር አድርጎ እንደዛ ብሩክ ካደረገ ማለት በጣም ይከብዳል። እንዴት ነው ወንድ ልጅን ማመን ማለት? ሀይሜና ብሩኬ መቼም የስንት አመት የምናውቃቸው በጣም እንዋደዱ ነበር። አሁን ላይ ግን በመሀል ተመታ ይችላል። እውነት አንዳንዴ ድራማ ነው የሚያስብልም ነገር ነው ይሄ ሁሉ ሲሆን ማለት ነው። ወይ ጉድ ጉድ ነው ብቻ። እና ለማንኛውም ቪዲዮውን ላይክ ሸር አድርጉ ማለት ነው። ከዛም አልፎ ተርፎ እንግዲህ ሀይሜ ዛሬ ላይ በጣም ተጎድታለች፣ ልቤም ተሰብሯል አለች። እውነት ነው፣ ይሰበራል። የኔ ያለችው ሰው
በቃ ጨብጠዋለሁ ስትለው እንደ ጉም ልክ እንደ ጉም ሲሆን ብቸኝነቱ ሲከብዳት ከጎና ያለውን ስታጣ በቃ ያመነችው ዛሬ የልጅ አባት ሲሆንባት እንዴት ነው ግን ወንድ ልጅ የምታምነው? በቃ ያም ሆኖ እንግዲህ እያለቀሰች ነው ሌትም ቀንም። እንግዲህ ሀይሜ እስካሁን ድረስ በቃ ወደ ራስሽ ተመለሽ ነው የምንለው ሁላችንም ቢሆን። ምክንያቱም እስከሚረጋጋ ነገሩን ሁሉ አንቺ መፍታት ትችያለሽ። አንቺ ጎበዝ ነኝ ከሱ ጋር ሆናችሁ ማለት ነው። ብሩክ ደግሞ ግን ነገሩን አድርጌያለሁ አላደረኩም ብሎ መወሰን እንዴት ያቅተዋል ማለት ነው? እንዴት ነው መወሰን የሚያቅተው? እንዴት መወሰን ያቅተዋል ማለት ነው? ይሄን ነገር እኔ አድርጌያለሁ አላደረኩም ብሎ መወሰን ማን ያቅተዋል? አላለው ጉድ ነው። አሁን ላይ ግን በጣም የሚገርም ነው። እንግዲህ ብሩክም እውነት ይመስላል እሱም ግራ ተጋብቷል። አሁን ላይ የሚገርመው ነገር ማለት ነው እንዴት እንደሚሆንም ግራ ገብቶታል። ጉድ ነው ነገሩ። ግን ወዴት እንደምትሄድም አይታወቅም። እና ነገሩ ወዴት እያመራ ነው ማለት ነው? ወዴት እያመራ ነው ነገሩ? ወዴት እየሄደች ነው? ሀይሜና ብሩኬ እንግዲህ ሊለያዩ ነው ማለት ነው። ሊለያዩ ነው ሀይሜና ብሩኬ። ወይ ጉድ! ግን ማናት እንደዚህ ያደረገችው? መብራት ችግር አለ። እና ነገም ዛሬም ቢሆን እንግዲህ ሀይሜና ብሩኬ ያው አይለያዩም ብለን መወሰን ነው ያለብን። አንዳንዴ በጣም ያሳዝናሉ ማለት ነው። ምክንያቱም በመሀላቸው እንዴት ይሄ ሊሆን ይችላል? ይሄ ሊፈጠር ይችላል? ሀይሜና ብሩኬ ማለት ብዙ የሄዱ ታዋቂዎች በቃ። ግን አንዳንዴ ማን ነው እስኪ እንደዚህ ይሄ ነገር ገብቶ እንደዚህ የሚያደርጓቸው? አንዳንዴ ደግሞ ስታስቡት የሆነ አለ አይደለ? እኔ እንጃ እውነትን በቃ የሆነ ነገርም ማስመሰልም ነገር ብቻ ብዙ ነገር አለ ማለት ነው። እና ሀይሜ አሁንም ቢሆን መረጋጋት ነው ያለብሽ። ብሩኬ ግን አድርገሃል አላደረክም የሚባለውን እንግዲህ አንተ ራስህን መፈተን አለብህ። እንግዲህ የተረገዘውም ልጅ 6 ወር ሆኖታል። አሁን እንግዲህ እስከሚወለድ ነው ደግሞ አልትራሳውንድ እንዲነሳል የሚባለው። እሱ አላደረኩትም ልጁ ብታረግዝም የኔ አይደለም። ሁለት ጥርጣሬ ላይ ነው የገባው። ግን ይሄ ብሩክ የሚባል ሰውዬ ማለት ነው እንጃ ሀይሜንም ግራ አጋብቷታል። እና አረ ወንዶች ግን ወዴት እየሄዳችሁ ነው ማለት ነው? አንዳንድ ጊዜ የሰው ልብ አትስበሩ። አሁን እንደዛ ሆኖ ነው ተሰብሬያለሁ ተጎድቻለሁ ይላል። በእርግጥ አዎ፣ ግን ልጅቱ በእሱ ሲገናኝ ምን እንዳደረገ አያውቅም እንዴ? ጉድ እኮ ነው። ኧረ ወዴት ነው ነገሩ? እና ለማንኛውም ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይውደዳችሁ ውደድን። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ እንግዲህ ከዚሁ ለያችኋለሁ ማለት ነው። ሁሌም ነገም ዛሬም ደግሞ ለማስተር አብነት ለወንድማችን ለአባታችን ለየቲሞች አባት ለድሆች አላህ ሱብሃነሁ ወተዓላ መድኃኒቱን አግኝቶለት ተመልሶ ወደ ስራው ገብቶ ልክ የእሱ ህመም ተፈውሶ ደግሞ የሌሎችንም የሚፈውስ አላህ ያድርገን እያልኩኝ ሰናበታችኋለሁ ማለት ነው። ቪዲዮውን ግን ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። እወዳችኋለሁ። ባይ ባይ። መልካም ጊዜ፣ መልካም
ቆይታ አላህ ሱብሃነሁ ወተዓላ ከክፉ ነገር ሁሉ ይጠብቃችሁ ውዶች ማለት ነው። ክፉን ነገር አላህ ያዝልን እላችኋለሁ። ባይ ባይ።